በቃ ማዘዣውን አስረኝ። በቃ አሁን ይሄን ነው የምትፈልጉት? እኔ ጋር እንዳትደርሱ። እኔ ጋር ከደረሳችሁ አንድ የስልክ ጥሪ ነው የሚወጣው። ትናንትና ምንድን ነው ያለሽ? እኔ መታሰር አልፈልግም። ልጆቼ ናቸው። እኔ አላሳሰርኩም ነው ያንን የማድረግ ህሊና የለህም። አታሳስሪኝ፣ ያንን የማድረግ አታሳስሪኝ በፈጣሪ። እኔ እኮ ተጸጽቻለሁ እኮ በቃ ስላስጨነቅኩሽ። ለምንድን አትረጂም? በዓይኔን ማየትሽ መረዳታችን ለእኔ እስር ቤቱ ብዬ ለእኔ እስር ቤት ተገቢ ነው። ስጠኝ አንዴ ለእኔ እስር ቤቱ። እሺ ተጠቀው ይሄንን ፍርድ ቤት ወሰድካት አንተ አይደለ? ንገረኝ ንገረኝ። ምን አገባህ? ምን አገባህ? እኔ ማየት አልችልም። ስማ አንድ ቀን እኔን ታመሰግነኛለህ። አንድ ቀን ለጓደኛ ግን ይህንን ነገር ማድረግ በጣም ታሰራለህ። ገና ምን ማስጠንቀቂያ ብቻ አይደለም ቢሆን እናንተን ማየት አልፈልግም ነው። ቤቱን ትቶ ሄደው ትዳሩን አፍርሶ አላየም እንዴ? ባለፈው ምን እንዳለኝ አልሰማም እንዴ? ነው አብራችሁ ሳትመካከሩ እንደዛ ያደረጋችሁ። አንተም እኮ ሙቤ ከቤት ኮብልለህ ወጥተሃል። አሁን የት እንዳላችሁ ሁላ ማወቅ ከባድ። እሱ የራሳቸው መብት ነው፣ መብታችሁ ነው። ከዚህ በኋላ ነው ምንም አልጫለም። ገባህ አይደል? ፍላጎቱን አከብራለሁ። ያንን ጊዜ ያረሰው ለዛ ስል ነው። በቃ አሁን አክብሬ በሰላም በቃ ነገሮችን ለመፍታት ስለምፈልግ ብቻ እያወራሁ ያለው ገባህ? ከዚህ በኋላ ከአንተ ጋር መጨቃጨቅ አልፈልግም። ክስ ውስጥ መግባት አልፈልግም። ፍላጎትን አከብራለሁ፣ መብትህን አከብራለሁ፣ ሁሉን ነገር አከብራለሁ። ሰላም ሆን ስራህን አልፈህ ስራ መስራት ትችላለህ። እኔም በራሴ እሰራለሁ። ልጆቼን ማሳደግ ባለብኝ ልክ አሳድጋለሁ። ገባህ አይደል? ስለ ልጆቼ ይመለከተኛል። አያሳስብም። ለምን አስባለሁኝ እንዴ? እኔ ጠየቁ እስቲ። እሺ ያኔ እንኳን እሺ ፈርቶ ነው። እስቲ አሁን ንገረኝ። እኔ ላንተ ምን ብዙ ዋጋ የከፈልሽ የልጆቼ እናት ነሽ። ሚስቴ ነሽ ማለት ለምንድን የሚከብድ አስከብሬያለሁ። ነገር እኮ አስፈላጊ አይደለም። ለምን አስፈላጊ አይደለም? ለምን? ምክንያቱም እናንተን አላምናችሁም። ማመንም አልፈልግም። ሲጀመር ለእኔ ፍርድ ቤት ማስያዣው ለእኔ ፍርድ ቤት ማስያዣ አይደለም፣ ማገጃ እገዳ ነው። እንዳትረብሽ ማገጃ ነው። አንተ አንደኛ አራስነቴን በሰላም ይሄ የመጀመሪያው ማስጠንቀቂያ ነው። እወቅ። ገባህ አይደል? ይሄ ሪከርድ እየተደረገ አንቺ ጋር እንዳይመጣ ይሄ ማስጠንቀቂያ ነው። ይሄ የመጀመሪያ ማስጠንቀቂያ ነው። ቀጣይ ደግሞ ምን እንደሚጠበቅ አንተ ጠንቀቅ አድርገሽ ወይ ለልጆችሽ አባት ጭራሽ እኔም አለሁበት። አዎ ምን ባደረግ? ምክንያቱም አንተ እኔ እኮ እሱ ሲመጣ ነው አይደል ተከትዬ የምመጣው። ለምን ምን ስለሆንክ ነው አንተ ተከትለህ የምትመጣው? ይሄ ነገር ይሄ ለኔ ይገባኛል። አንተም እየረበሽከኝ ነው። እኔ ምን አደረኩት ነገር? ከዚህ በላይ ምን ታደርገኛለሽ? ቆይ አይደለም ባለትዳሩ ሰውዬው ወደ ቤቱ መመለስ ነው የሚገባው ወይስ ለሌላ ሴት ጠባቂ ሆኖ ለሌላ ሴት አሳልፎ መስጠት? ማስጠንቀቂያ ነው። እኔ አላሳሰብኩም። ማስጠንቀቂያ ነው። ማሳሰርም አልፈልግም። እኔ መታሰር አልፈልግም። ልጆቼ ናቸው። እኔ አላሳሰርኩም ነው። ያንን የማድረግ ህሊና የለህም። አታሳስሪኝ፣ ያንን የማድረግ አታሳስሪኝ በፈጣሪ። እኔ እኮ ተጸጽቻለሁ እኮ በቃ ስላስጨነቅኩሽ። ለምንድን አትረጂም? በዓይኔን ማየትሽ መረዳታችን ለእኔ እስር ቤቱ ብዬ ለእኔ እስር ቤት ተገቢ ነው። ስጠኝ አንዴ። ለእኔ እስር ቤቱ እሺ ተጠቀው ይሄንን ለእኔ እስር ቤት ይገባኛል። ዛሬ ምን ተገኘ? ዛሬ ምን ተገኘ? ምን አገኘ? ምን አገኘ ዛሬ? ይኸኛው ማስጠንቀቂያ ነው። እኔ አንተን ማሳሰብ ቤት ጨክንሽ ልታሳስብ። አዳምጠኝ። ያ ሁሉ የፍቅር ጊዜ ተረሳው ብዬ ወይኔ ዛሬ ምን ነው ተንቀጠቀጥክ? ለምን ፈራክ? ምንም የሚያስፈራ ነገር መጣ? እኔ ከልጆቼ ተለይቼ ልኖር አልችልም። ኧረ እባክህ ከዚህ በላይ መታሰር አልፈልግም። እኔ አንተን አላሳሰርኩም። ገባክ አይደል? ማሳሰርም አልፈልግም። ያን ያህል ህሊና የለኝም። ገባክ? ግን ማለት ነው አጠገቤ እንድደርስ አልፈልግም። በቃ እናንተ ሁላችሁ ግብረ አበራችሁ እዛው እንደፈለጋችሁ መሆን ትችላላችሁ። አሁን ያቺንም ጨምላቃ ሴት እዚህ ቤት ይዘህ እንዳትመጣ ነግረናችኋል እኮ። ይሄ ነገር ምንነቱን ታየዋለህ። ምኑን ነው የምመክረው? እንደናንተ ስራ ቢሆን ማለት ነው ከዚህ በላይ ለመንኩ እኮ ናይ ተንበርክኬ የልጆቼ አባት ነው። ነገ የሚጸጽተኝ ነገር አላደርግም ብዬ ስላሰብኩኝ ነው። ገባ? ዛሬው ፖሊስ መጥቶ ልትታሰሩ እኮ ትችሉ ነበር። መብትህ እኮ ነው። ግን ይሄን እንዳሰብኩ በትዳር ላይ እኮ ነው ሴት የደረብከው። ገባ ካለን በትዳር ላይ ሴት ተከትለህ ሄድከው። እኔ ከዚህ በላይ መደጋት አልፈልግም። መቃችሁ ይዛችሁ ይወጡ። ሁሉም ያንተ ነገር ከሰሰኝ አሁን ከዚህ በኋላ ህግ በር ላይ ነው። ስማ
ጨካኝ ሴት ነሽ እንዴ? አንቺ እኮ ጨካኝ አይደለሽም ውብዬ። በቃ ይበቃኝ። አንቺ በላይ መልካም ሴት እኮ ነሽ። እሺ ልጆቹን ሊመጣ አይደለም ማለት ነው? አዎ ከዚህ በኋላ ልጅ የሚባል ነገር የለውም። ክሰሰኝ። እኔ በፍጹም አልከስሽም ውብዬ። እኔ አንቺን አልከስሽም። እኔ አንቺን የመክሰስ አቅም የለኝም። የልጆቼ እናት እንደዛ ከሆነ ብዙ ነገር አሳልፈናል። እኔ አንቺን በፍጹም መክሰስ አልችልም። አንድ ነገር ላስረዳ። እኔ አልከስሽም። ተረጋጊ። አንድ ነገር ላስረዳ። መሞት ካለብኝ እስካሁን ድረስ ማለት ነው ያላሳሰረችው በጣም የምታከብራቸውና የምትወዳቸው የአንተ ቤተሰቦችን ፈርታ ነው። ገብቶሃል አይደል? በዙሪያ ያሉ ሰዎችን ፈርታ ብቻ ሳይሆን ለእነሱ አስባ ነው። ገብቶሃል አይደል? በዛሬው ቀን ወታደር አምጣ ማሳሰር ትችላለች። የምታደርጉት ነገር ልክ አይደለም። ወደ ራሳችሁ ተመለሱ። በቃ አሁን ውጡልኝ። ገባክ? ከዚህ በላይ እናስረዳው ነገር እንዳትሰማው። ይህንን ነገር ግን አስቢበት። በደንብ አስቤበታለሁ። እንደውም በጣም ዘገየው። ሰላም ሰላም፣ ውድ ቤተሰቦቼ እንዴት አላችሁ? ነው ያለው እግዚአብሔር ይመስገን። እናንተም ባላችሁበት ሰላማችሁ ብዙ ትርፍ ይበል እያልኩኝ ዛሬ እንግዲህ ነው ውብዬ መጨረሻ ብላ ማገጃ ወረቀት አምጥታለች። ያው እንዳያችሁት እንግዲህ እሱ ሊታሰር መስሎት ነበረ። ያው ሊታሰር መስሎት ስለነበረ እየለመናት ነበር። ግን ሊታሰር ሳይሆን እዛ እሷ ጋር በየጊዜው በየሰዓቱ እንዳይመጣ ነው። ምክንያቱም የእሱ መንጣት ተውትና ልጅቷን እየይዘው እየመጣ ልጅቷ ጠረጴዛ ላይ ሳይቀራት ፍጥ እያለች በጣም እየረበሸችን ነው። እና አሁን ላይ ቁልፍ ምናምን ቀይራ ማገጃ ነው እንትን ያወጣችበት። ልጆቹንም አሁን የእሷን ከሱ ማዘዣ ወረቀት ሲያመጣ ነው ልጆቹን ይሄ ማየት የሚችለውም ማለት ነው። ስለ ሁሉም ነገር ግን ይከብዳል። የሞቀ ትዳር ያማረ እንትን ነው። በዚህ በማይረባ በትልክስክስ ነገር ትዳራችሁን ማፍረስ፣ ልጆቻቸው እንደገና ለብቻ ሆነው ሲያድጉ በጣም ጥሩ አይመጣም። ያው ማሳሰር ራሱ ትችላለች። በትዳር ላይ ትዳር ልጅቷ ራሱ እስር ቤት ነበር መክተት ትችላለች። ያው ያላሳሰረችው አንደኛ ነገር ናሂ የልጆቹ አባት ነው። ምንም አሁን ላይ የሆነ ነገር ቢፈጠር ባልሆነ ነገር ጥሩ የፍቅር ጊዜና ጥሩ ትዳር ነበራቸው። ለሰው የሚቀናበት ፍቅር ነበራቸው። በጣም ደስ የሚል እግዚአብሔርን የእነሱን ትዳር ማንም ሰው የሚመኘው ነው። ናሂ የሚያወዱ ሳይሆን ትዳሩን አክባሪ ሰው አክባሪ ነው። በቃ ማንም ይሁን ማንም ሰው ያከብራል። በነገራችን ላይ ናሂ ተጀምሮ እስከሚጨረስ ሶሻል ሚዲያ ላይ ካያችሁ ጀምራችሁ ሰው ያከብራል፣ ሰው ይወዳል። ግን አሁን እሱና ሙቢ ለብቻቸው አይደሉም። ገባችሁ አይደለም? እርግጠኛ ነኝ ናሂም ሆነ ሙቢ አንገታቸው ላይ ያለውን እና እጁ ላይ ያለውን ሙቢ ናሂም አንገቱ ላይ ያለውን ቢያወጣው ወደ ራሳቸው ተመልሰው በጣም በትልቅ ከዛ ከበፊቱ የበለጠ እንደሚጸጸቱ አውቃለሁ። ሆኖም ግን እነሱ አሁን ላይ እንዲያወርቁት አይደለም የተደረገው እና ዞሮ ምንም አለምንም ተደረገ ሰይጣን ስልጣን የለውም። ለጊዜው ሊያሰቃያችሁ እንትን ሊላችሁ ስልጣኑ የእግዚአብሔር ብቻ ነው። ስለሆነም ግን ይሄ ነገር እንደዚህ አይነት ነገር በጣም አጸያፊና ልንጸየፈውና ልንሸሸው የሚገባ ነው። ይሄ አጉል አምልኮ ምናምን ነገር ምን አይነት ልጅ እንደሆነች ታላቅም። ልጅቷ ግን በጣም ገና ልጅ ናት። ገና ከሷ ብዙ የሚጠበቅበት ብዙ መስራት የሚገባት ልጅ ናት። ወጣት ናት። ግን በዚህ ውስጥ ለምን እንደሚገቡ እንደዚህ አይነት ስራ ውስጥ ለምን እንደሚሉ ባይገባኝም ማለት ነው። ግን ልጅቷ ዛሬ የለችም እና ውጣልኝ እያለችው ነው። እንግዲህ ነው ብዬ አላሳስረህም። አንደኛ ለልጆች ነገር ጥሩ ነገር ነው ማስታወሻ ማቆየት የምፈልገው አባታቸውን አሳስርሽ እንዲሉኝ አልፈልግም እያለች ነው። እና ውብዬ እንዳለችው ልጆቹ ይሄን ነገር ቢያው አንቺ አባታችንን አሳስረሻል፣ ነገ ዛሬ ላይ ህፃን መሆናቸውን አይደለም ማየት ያለባቸው፣ ነገ ልጆቹ ይወቅሳታል። ውብዬ ያደረገችው ነገር በጣም ትክክል ነው ብዬ ነው፣ የሚደገፍ ነው። ማንኛችሁም ባሎቻችሁ የሆነ ነገር ቢሰሯችሁ፣ በጣም ከባድ ነገር ቢሰሯችሁ፣ ልጅ ካላችሁ ለልጆቻችሁ ስትሉ እንዲህ አይነት አስተሳሰብ ይኖራችሁ ነው የምለው። ውድ ቤተሰቦቼ ላይክ፣ ሳብስክራይብ እያደረጋችሁ አበረታቱኝ። ሀሳብ አስተያየታችሁን በኮሜንት አስቀምጡ። እግዚአብሔር ከእንደዚህ አይነት ነገር ይጠብቃችሁ ነው የምለው። ወዳችኋለሁ።